ብሩክና ሀይሚ ያላሰቡት ነገር ገጠማቸው። ወደ ዱባይ ለመሄድ የተዘጋጀው ብሩክ ትንሽ ጊዜ እስከመሄድ ድረስ ሀይሚ ጋር ልሆንና ከእሷ ጋር ጥሩ ጊዜያቶችን ላሳልፍ እያለው ብሩክ ግን ደግሞ ከሱ ያረገዘችው እዩ ያላሰበውን ነገር በሱ ላይ ልትፈጽምበት ነው። እኔ አርግዤ እሱ ሽረሽር ሊምነሸነሽ ደግሞ ከሀይሚ ጋርም ሊሞሸር እንደሆነ ሰምቻለሁ። እኔ ሳልወልድ እንዴት እንደዚህ ያደርጋል ብላ ብሩክን ከሰሰችው። ለሱ የፍርድ ቤት ጥሪ ወረቀት ለብሩክ ሰጠችው። ብሩክም ይህን ያህል ምን አድርጌ ነው እንደዚህ ህይወቴን የምታመሰቃቀኝ? በምን ቀን ከአንቺ ጋር ተጠጋሁ? ምንስ አነካካኝ አላት። እኔ ምንም ካንተ ጋር የማወራው ምንም ጉዳይ የለኝም፣ ግን በቀጠሮ መሰረት ብቻ ፍርድ ቤት እንገናኛለችው። ሀይሚም አይ እድሌ ስንት ሰው ነው ግን ህይወቴን ያመሰቃቀለው? የአብሰላትም ይችም ምን ይሻለኛል? አሁን ደግሞ ወደ እኔ ተመለሰ ደህና አብዬ ደስ ብሎኝ ጥሩ ጊዜያቶችን ልናሳልፍ እኔም በዱባይ ጉዞ አብሬው እንደምሄድ በሀሳብ ተስማምቼ እንደገና ደግሞ እንዲህ አይነት ነገር ለምን ይፈጠርብኛል ስትል ሀይሚ በጣም ተበሳጭታለች። በትናንትናው ክፍል ላይ በጣም ደስ የሚል ዘና የሚያደርግና እንዲሁም ደግሞ ሀይሚ የተፈተነችበት ቪዲዮ ነበር የተሰራው። ያም ደግሞ አብረሽን ካልተኛሽ ብሏት ብሩክ ሽማግሌ ከላክና ቦግ በማድረግ ከወሰከኝ በኋላ ነው እንጂ በእንዲህ አይነት መንገድ እኔ ልቀርባ አልፈልግም ብለዋለች። ምክንያቱም ምን ውላለውና ሰማንያ የለም ምን የለም እንደ እዩ አስረግዞ እኔንም ይከዳኛል ብላ በጣም ስለፈራች ነው ሀይሚ እንደዚህ አይነት ነገር ለብሩኬ የነገረችው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ላይክ እና ሸር በማድረግ እስከ መጨረሻው ተከታተሉ ትላለሁ ቤተሰብ። በጣም የሚያሳዝን ነገር ነው። አሁን ልጄ ደህና ላይ ናት ያለው ጋሽ እንደገና ደግሞ ይሄ ነገር ሲፈጠር ቆይ ምንድን ነው ነገሩ? አንድ ነገር ሳይጨርስ ለምን ሌላ ነገር ደግሞ ያስባል? አሁን የመሄዱን ጉዳይ ባያወራ ምን አለበት? በሹልክታ ሄዶ ተመልሶ ቢሆን እንደ አይነት ነገር አድርጎ እንደገና ደግሞ እሷንም ወደ ቡታጅራ እንድትመጣ በጣም ደስ ብሎታል፣ ሸኝቷታል እና ትንሽ እንኳን አልተግደረደረም አዲስ አበባ እንድትቆይ። ምክንያቱም ለእኔ ጊዜ አልሰጠኝም የልጁ እናት ነኝ ብላ እንደዚያ ስለተናገረች፣ ብሩኬ ደግሞ የትራንስፖርት ልስጥሽና ልሸኝሽ ብቻ ነበር ያላት። እዩ በጣም ዝታ ቤተሰቦቿም ፊት ነስተዋት እዛው ያስረገዘሽ ያልሰበሰበሽ እኛ ተሸክመሽ ስትመጪ እኛ እንዲህ አይነት ክብር ወይንም በእንዲህ አይነት ክብር እንድንቀበልሽ ትፈልግ የነበረው ብለው የዩ ወላጆችና እህት ወንድሞች ቤተሰቦቿ በጣም አዝነውባታል። እኛንችን ስናሳድግሽ በዚህ መልክ አይደለም ያረገሽለትን በክብር አንጥተሽ ካስተዋወቅሽንና የልጅሽ አባት ከአንቺ ጋር ያለውን ቅርብብነት ካወቅን በኋላ ነው እኛም ላንቺ ያለን ቦታ። ግን ዝም ብለሽ ሄደሽ አርግዘሽ መተሽ እኛ ጋር ለመሰብሰብ እኛን ስለም ክብራችንን ዝቅ ታደርጊያለሽ ብለው ቤተሰቦቿ በጣም ስለተናገሯት ያለኝ አማራጭ አሁን እሱ ይህንን ነገር እንዲፈጽምና ልጁ በሰላም ከተወለደ እስከ 18 ዓመቱ ድረስ ወዶ ሳይሆን በግዱ ልጁን ራሱ ይንከባከባታል። ደግሞ እኔ ነፍሰ ጡር ሚስቱ ሳል ወልድ እንዴት በላይ ላይ ሊሞሸርብኝ እና ከሀይሚዬ ጋር ጥሩ ጊዜያቶችን ለማሳለፍ እንዴት ለህሌኔ ትንሽ ክብር የለውም ብላ በጣም እሷ ተናዳ ነው ይህንን ውሳኔ ለመወሰን እየበቃችው። ቤተሰቦቿ የክሱን ጉዳይ አያውቁም። በክብር እኛ የምንፈልገው በክብር ነው። በቃ በክብር ድረንሽ በክብር ሄደሽ ስትመጪ ነው እንጂ ዝም ብለሽ ሄደሽ አርግዘሽ ስትመጪ እንዴት ነው? እኛስ ጭቅጭቅ ያለበትና እንደዚህ መጨረሻው የማይታወቅ ነገር ላይ ይዘሽ ስትመጪ በደስታ የምንቀበልሽ መስሎሽ ነው ወይ ብለው በጣም ተናደዋል። የብሩኬም እናት ምን ውስጥ ነው ልጄ እየገባው? ምን አይነት ህይወት ነው? ቆይም አንዱን ሲጨርሰው ሌላ ነገር ለምንድን ነው የሚፈጠርበት? አሁን ደግሞ ሁለቱ ሰላም ፈጠሩልን ስንባል
እንደገና ደግሞ የክሱ ጉዳይ መጣ። ይህ ነገር በጣም አሳሳቢ ነው። እኔም ለጎረቤት መሳቂያ ሆንኩኝ። ምን ይሻለኛል አሁን ደግሞ ብለው በጣም ተናዷል። ብሩክ እኔ የምፈራ መስሎሽ ነው ወይ ጉዞ ያራዝመዋለሁኝ እንጂ የፍርድ ቤቱን ቀጠሮ የምትወው እንዳይመስልሽ። የፈለግሽውን ነገር ማሳሰርም ከፈለግሽ ማሳሰርሽ ከቻለሽ ማሳሰር ትችያለሽ። መክሰስም ከሆነ እንደዚያው የምፈራሽ መስሎሽ ነው። አንቺን ፈርቼ እኔ ከሀገር አልወጣም ያለውን ነገር እፋለማታለሁኝ እንጂ አንቺ እንደዚህ ደራ ይዞሽ እኔ ከሀይሚ ጋር እንዳልሆን ለመለያየት የምትፈልጊያቸውን ነገሮች ደግሞ ይህ እስከ መጨረሻውን የምፋለማቸው እንጂ አልተዋቸውም። ምን ትያለሽ? አንቺ ሳትወልጅ ነው ሀይሚን የማስረግዛት ምን ታመጫለሽ ብሎ ልዩ ነግሯታል። ምክንያቱም እኔ ሳልወልድ እንዴት እንደዚህ አይነት ነገር ጊዜ ያሳልፋል ብላ ነው። በቃ እኔ ሀይሚ ጋር ነው መኖር የምፈልገው፣ የምወዳት እሷን ነው፣ ከእሷ ጋር ነው በቃ ልጆች እንዲኖር የምፈልገው፣ ከቅመሜ ጋር ነው። አንቺ ግን በፍቅርም በምንም ስላልገባሽ ልጁ ተወልዶ በሰላም የዲኤንኤ ምርመራ እናደርጋለን ስልሽ እልህ ስለያዘሽ ብቻ ነው የኔ ልጅ አይደለም ስላልኩሽ፣ አሁን ደግሞ በጉዞ ላይ ቀንተሽ እንሄድም ስላላልኩሽ፣ ቦታም ስላልሰጠሁሽ፣ ወደ ሀገሬ ልሄድ ነው ስትይ እንድትሄጂ ስለሸኘሁሽ ደስ ስላለኝ ነው ይህንን ውሳኔ በመጨረሻ የወሰንሽው። እልህ ያስገባሽኝ አንቺ ነሽና ምንም አታመጭም፣ እንደውም አላውቅሽም፣ ከፈለግሽ አይደለም አንቺ እስከ ልጁም አላውቅልሽም ብሎ ብሩክ ያስጠንቅቆ ነግሯታል። ግን የፍርድ ቤት ያው ቀጠሮ ስለሆነ ያው ያንን ደግሞ በስነ ስርዓት ብሩኬ ያለውን ጉዳይ ለመጨረስ ፈልጓል። ሀይሚን በጣም ተናዳለች ይህንን ነገር። ትላንትና ጥሩ ጊዜያቶችን አሳልፈው እንደገና ደግሞ እዩ በዚህ ስትከሰት ያው እሷ የማትረሳ ናትና ሁልጊዜም ሀብሉን ቢመለስላት አላረፈችም። ምክንያቱም ሀብሉ ሳይሆን ትልቁና ቁም ነገሩ በሆዷ ያለው ልጅ ነው ያሳሰባት ማለት ነው። እና ብሩክ ምንድን ነው በቀጣዩ ጋሼም እንደገና የአብርሃም አባት በስንቱ ልጨነቃል እዛ በልጄ እንደገና ዝም በልጄ ምንድን ነው ነገሩ አለ። እስኪ እንግዲህ በዛ ነገር አብሯት ሴተኛ ዋሳ ያስፈልገው የፍርድ ቤት ነገር ሁለቱ ናቸው የሚጨርሱት ባለ ጉዳዮቹ። ብሩክ ታሳስረው ይሆን ወይንስ ደግሞ ህግስ ምን ይለው ይሆን? ህግም ልጁ ወለድና ልጁን ከምርመራ በኋላ ልጁን እንዲያሳድግ ይደረጋል ነው የሚለው እንጂ ሌላ ቅጣት ሊቀጣው አይችልም። እሷ ግን አንድ ማሳሰር ነው የፈለገችው፣ አንድ ደግሞ ፍርድ ቤት በቃ ልጅን ክዶኛል፣ ያረገዝኩት ልጅ የእሱ አይደለም ማለት የኔ አይደለም ብሎ ሸምጥጦኛል ብላ ያንን ለመክሰስ ነው። ግን የሚሰጧት ምላሽ ያው ምንም አይሰጧትም። ልጁ ይወለድና ይመርመር፣ ትክክለኛ አባቱ ከሆነ እሱ እንዲያሳድገው ይደረግ ተብሎ ነው እንግዲህ ህግ የሚወስንላት፣ ሌላ ነገር አይወስንላትም ማለት ነው። ሀይሚ በቀጣይ ምን እንደምታስብ እንደገና ደግሞ የዚች የእዩ ጉዳይ ደግሞ ከሁለቱ እንዲለያዩላት ነው የምትፈልገው። ሁለቱ ደግሞ መቼም አይለያዩም። ጭራሽ ትላንትና አብረሽኝ ካላደርሽና ካልተኛሽ ብሏታል። ያንን ሁሉ ቪዲዮ አይታ ነው የተንጨረጨረችው። እኔ ያረገዝኩት ልጅ ሳይወለድ እንዴት ሌላ ለማስረገዝ ይሮጣል ብላ በቅናት ተንጨርጭራ ወደ ዱባይ እሷም እንደምትሄድ በሀሳብ ስለተስማማች እዩ በጣም ቀናች ማለት ነው። እንግዲህ በቀጣዩ ክፍል ደግሞ ምን ይከሰታል፣ ምን ይፈጠራል የሚለውን በቀጣይ የምናይ ይሆናል። ቤተሰብ ቻናሉን ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ ቻናሉን አበረታቱ ትላለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩልኝ። የሩታና የእንትና የሀይሚና የብሩክ ጉዳይ ማለቂያ የለውም። ሌላ ነገር መጥቷል ማለት ነው። ቤተሰብ ባይ ባይ።